ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላም ናችሁ? ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ። ቆይ ዳዊትዬ፣ ይሄንን እስኪ ልቁላልህ። አራራ በቆሎ ልቁላልህ። የኔ ማር እሺ፣ ማንኪያ ይሄ ታዲያ ማንኪያ ሂድ አምጣልኝ ከዛ ከውጭ አባዬን አቀብልኝ ብለው ማንኪያ እና ይሄን ሰጥልኝ የኔ ማር። እግዚአብሔር ይመስገን ከልጅ ያገናኘኝ አምላክ። የኔ ወዶች እላቸዋለሁኝ። አላሰራኝ አለራሱ ማለት ነው። አምጣልኝ እሺ። እና እግዚአብሔር ይመስገን በቆሎ እየቆላሁ ነው። እንግዲህ ኢትዮጵያ አሁን ክረምት አይደል? በቆሎ እሸት አለ እንደዚህ ምናምን የናፈቀኝን ነገር እላቸዋለሁ ውዶች። እኔ በቃ በጣም እሸት ምናምን እወዳለሁ። እና ቡና ላፈላ ነው የኔ ውዶች። ቡና እንጠጣ እላቸዋለሁ። ውሰደው በቃ ዳዊትዬ። እሺ የኔ ማር ውሰደው በቃ የኔ ውድ ልጅ፣ የኔ ናፍቆት ልዩ። የት ነው የምትሄድ? አቀብለኝ እንጂ በእሷ አንዴ ልቁላው። በዚህማ ማንኪያ እንዴት አድርጌ ቆለዋለሁ? ያቃጥለኛል ዳዊትዬ። እና ውዶችዬ እግዚአብሔር ይመስገን። እናንተም ከምትወዱት ነገር እግዚአብሔር በሰላም ያገናኛችሁ እላችኋለሁኝ። አስቀምጠው እንጂ እስኪ። ወይኔ መብራት አልበራም እንደዚህ ዳዊት፣ መብራት አልበራም። ወይኔ የኔ ማር ስልኮች ቻርጅ ይደረግ። እና ውዶችዬዋ ሰብስክራይብ እያረጋችሁኝ ላይክ እያረጋችሁኝ አበረታት። እንግዲህ ምዬ ኢትዮጵያ ገብቻለሁኝ። እግዚአብሔር ይመስገን። እኔን የረዳ እግዚአብሔር እናንተን የሚርዳችሁ። ሌላ ምንም አልል። መብራት የሌለበት ክላስ እየገባው ማለት ነው። ጨለማ ይሆንብኛል አንዳንዴ። ልጄ መቆያውን አሰደውና እኔ ደግሞ አቃጠለኝና በዚህ ዳዊት በቃ ተውሽ፣ በታው በቃ ታው ሰላም በላቸው እስኪ። ሰላም ናችሁ በላቸው። አትልም? እሺ ለምን እሺ በቃ ውዶችዬ የኔ ማሮች፣ እናንተም ለሀገራችሁ ያብቃችሁ። በእውነት እንግዲህ እግዚአብሔር ይመስገን በሰላም ሀገር ገብቻለሁኝ። እንግዲህ በምርጥ ቪዲዮዎች እስክንገናኝ ድረስ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እሺ ውዶችዬ እንግዲህ ይኸው ከገባሁ 4 ቀን ነው። እንደዛ ይሆነኝ ነው አይደለም? እግዚአብሔር ይመስገን። እንግዲህ አገሬ ላይ ደግሞ ያሰብኩትን የፈለኩትን ነገር ሰርቼ ደግሞ ህይወቴን ጣፋጭ አድርጌ ለመኖር እግዚአብሔር ይርዳኝ፣ እናንተንም ይርዳችሁ። ልጅ ያላችሁ እህቶች በእውነት በጣም ልጆቻችሁን ለማሳደግ ሀገራችሁ ገብታችሁ ያብቃችሁ። በእውነት ከልጅ ተለይቶ መኖር በጣም ከባድ ነው። በጣም ህመሙ ከባድ ነው። የሚያውቀው ያውቀዋልና አሁን ልጄን አግኝቼ እኔ ራሱ በቃ በጣም ደስ ብሎኝ በቃ ልጅ ራሱን ቦርችችች እያለ በደስታ ራሱ ማለት ነው። ምንም ቃላት ራሱ አይገልጸውም ያለው ደስታ እና በጣም ለልጆቻችን ራሱ በእውነት እኔ እንጃ ምን እንደምል አላውቅም አንዳንዴ ማለት ነው። እና ሁላችሁንም በሰላም ለሀገራችሁ፣ ለቤተሰባችሁ በቃ ለሁሉ ነገር ማን እንዳገር በእውነት ማን እንዳገር እና ውዶችዬ እናንተንም ለሀገራችሁ ያብቃችሁ እንደኔ ማለት ነው። እኔ እንኳን አልወጣውም ያልኩትን ነገር ተወጥቼዋለሁ እና እናንተም ደግሞ ትወጡታላችሁ። የማይወጣ ነገር ምንም የለም። ጨው ላረግበት ብዬ ነው። በቆሎ ሲቆላ ጨው ሲደረግበት ቆንጆ ነው አሉና ውዶችዬ
ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እሺ እንግዲህ ኢትዮጵያ ገብቻለሁኝ። በምርጥ ስራዎች እንገናኛለን እላችኋለሁ ማሮችዬ። እና ለቤት አዳዲስ የሆናችሁም ሰብስክራይብ ላይክ እያደረጋችሁ ከጎኔ ሆኑ ማለት ነው። ጨው አረኩበትኝ። ጨው ቆንጆ ነው ይመስለኛል። ዳዊትዬ እወትማ የኔ ማር አስቀምጠው። ኧረ ይበዛበታል። ወይኔ ሲበዛበት፣ ወይኔ የኔ ውድ አንተ ይሄ ያቃጥልሃል እኮ ማርዬ። ይህ ኩሽ ነው ኩሽ። መብራት ጠፍቶብን ከሰል አያይዘን በከሰል እየቆላን ነው። ተነስ በቃ አላስወራም እንደዚህ። እዩት ደስታው እንዴት እንደሚያደርገው እንግዲህ የልጄ ደስታ ይውልኝ። ደስ ብሎት ልጄን እንቡርችች እያለልኝ እግዚአብሔር ይመስገን። እግዚአብሔር ልጄ ህይወቴ እግዚአብሔር ይመስገን እላችኋለሁ ውዶችዬ። እኔን የረዳ እግዚአብሔር እናንተንም ይርዳችሁ። በእውነት በጣም ማለት ነው። ማን እንደ ሀገር በተለይ ልጅ ወልዶ በጣም ስደት ላይ መሆን በጣም ከባድ ነው። በጣም ያማል። እና እንደው በእውነት ልጅ ያላችሁ እህቶች እናንተን በሰላም ለሀገራችሁ በቅታችሁ ለልጆቻችሁ ለመኖር ያብቃችሁ ያላችሁ እና ዳዊትዬ ይሁን እዚህ ጨረስኩልህ እኮ ጨርሻለሁ። ቆይ ይፈጃል ምን የማወጣልህ እና ውዶችዬዋ እያበረታታችሁኝ እሺ፣ ከጎኔ እየሆናችሁ እሱ እኮ አልተቆላም። ዳዊትዬ እንዳበላው እሱን እንዳበላው እያበረታታችሁኝ ከጎኔ የሆናችሁ እናንተም ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ከጎኔ የሆኑ እንግዲህ ሀገሬ ገብቻለሁ። በብዙ ነገር እስክንገናኝ ድረስ አብረታችሁ ማለት ነው። እኔ ወዶችዬ እወዳችኋለሁ። እያላችሁበት በዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ እንኳ ትንሽ አወራችኋለሁ አንዳንድ ነገር ብዬ ነበረ አልመቸኝ አለ ማለት ነው። እና እንግዲህ ነገ አንዳንድ ነገሮችን ይዤላችሁ እመጣለሁኝ። በሰፊ እስክንገናኝ ሰላም ሆኑልኝ። እሺ ውዶችዬ፣ እኔ ውዶች እወዳችኋለሁ። የኔ ውድ ቤተሰቦች ሰብስክራይብ ላይክ እያደረጋችሁ በርቺ ጠንክር የምትሉኝ በአጠቃላይ ከልቤ ነው ምስጋናዬ። እና በያላችሁበት ሰላማችሁ ብዝት ይበልልኝ። በሰላም እንገናኝ ባይ